አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦቼ ከኔ ጋር አልሐምዱሊላህ ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ የመጣሁት አንዲት እህት ምን ብላኛለች፣ ወደ ሀገር ልገባ ነበረ ስልክ ለቤተሰብም ለእኔም ለማያስ ፈልጌ ነበርና የት ለመግዛት ይሻላል ብላኛለች ማለት ነው። እህቶቼ ኢትዮጵያ ይሻለኛል ወይስ እዚሁ አረብ ሀገር ብላለች ማለት ነው። እህቶቼ እንግዲህ ስልክ ኢትዮጵያም አለ አረብ ሀገርም አለ፣ አሪፍ ነው ማለት ነው እህቶቼና እስኪ የሚሻለውንና ደግሞ ምን አይነት ኢትዮጵያ ላይ ብንመጣ ኔትወርክ አሪፍ ነው የምንለው ማንኛው ነው ለማለት እሱን እነግራችኋለሁ እህቶቼና እዚህ ሀገር አሁን እኔም ገዝቼ መጥቻለሁኝ። ቢያንስ 4 ስልክ የተለያየ ስልክ ይዤ መጥቻለሁ። እህቴም ደግሞ እንደዚሁ ስልክ ይዛ መጥታለች ማለት ነው። በመጀመሪያ እንግዲህ እህቶቼ ዋናውን የምትጠነቀቁት ምንድነው፣ ወደ ኢትዮጵያ ይዛችኋቸው የምትመጡ ስልኮች ኤ ቤት ቢሆኑ በጣም አሪፍ ነው ማለት ነው። እንደ ኤ26 ኤ55 እንደዚሁ ደግሞ ኤ23 ኤ16 እነዚህን ኤ ቤቶች ማለት ነው። ኤ57 ኤ55 እነዚህ ኤክስትራዎች ቢሆኑ በጣም አሪፍ ነው እህቶቼና ኢትዮጵያ ላይ እንግዲህ ምን አይነት ስልክ ኔትወርክ እንግዲህ በጣም አስቸጋሪ ነው። ወደ ገጠርም ስንሄድ ደግሞ እንደዚሁ ደግሞ ባትሪው ያስቸግረናል። ባትሪው ደግሞ 5000 የሆነ ይዛችሁ ብትመጡ በጣም አሪፍ ነው እህቶቼና እኔ እንግዲህ ነግራችኋለሁኝ። የኔ ስልክ ይሄ የምቀርጽበት ኤ16 5G ራም 8 ነው ብያችኋለሁና እኔ ኔትወርኩም አሪፍ ነው፣ ባትሪውም በጣም አሪፍ ነው እህቶቼ። ምንም አይልም፣ ስልኬ ደህና ነው። እኔ እስካሁን ድረስ ማለት ነው 1 አመት ተጠቀምኩበት፣ ምንም ነገር እንትን አላልኩም ማለት ነው። እና ደግሞ እንግዲህ እህቴ ልዩነቱን የነገርኳችሁ አሁን በፊት ነግራችኋለሁኝ። እህቴ ምን ብላለች መሰላችሁ? እና እሷ ይቅርታ እህቴ የያዘችው ስልክ የገዛችው 1100 ድርሃም ነውና ዋጋው ማለት ነው። እዚህ ሀገር ስልኩ ኤ26 ስልክ ነው በ256 እንግዲህ ኢራም 8 ነው። ይሄንን ገዝታ ባትሪው 5000 ነው እህቶቼና እሱን ገዝታ ኢትዮጵያ ላይ እንግዲህ ኔትወርኩ በጣም አሪፍ ነው። ያስቸገራት ምንድነው መሰላችሁ? እሱ አሁን ተመጣይ 8 ወር 9 ወር እየሆናት ነው። እኔ ደግሞ 1 አመት እየሆነኝ ነው ማለት ነው እህቶቼና የኔ ስልክ አልሐምዱሊላህ የተገዛውን በቅናሽ ነው። ባትሪው ራሱ እስከ 3 ቀን ድረስ እኔ አሁን ስልኬን ብዙ እንትን አልቆይበትም ማለት ነው። እኔ ስልክ ላይ ብዙ የመቆየት እንትን የለኝም እና እንደዚህ ቲክቶክ ላይ ገብቼ ምናምን እንትን አልልም። ማታ ላይ የሚፈለጉ ነገሮችን አጠናለሁኝ። በቃ ሌላ ነገር ምንም አላደርግም ስልኬን ማለት ነው። እና እነሱ ግን ያው ልጆቹ ቲክቶክ ላይ ይቆያሉ። ግን እሱ አሁን አስቸጋሪ የሆነባት ምንድነው ባትሪው ነው እህቶቼ። ኔትወርኩም ብዙ አይደለም። ያው ደውለንልሽ ነበር አጣንሽ ምናምን ይሏታል ማለት ነው እሷን። እና የኔ ስልክ በደንብ ይስባል ማለት ነው። ኤ16 5G ማለት ነው በራም 8 አሪፍ ነው እህቶቼና የሷ ግን እንግዲህ በውድ ነው የተገዛው። 1100 ድርሃም ቀላል አይደለም አይደል? ግን እዚህ እስከ 50000 እስከ 49000 ይዋጣል ማለት ነው እህቶቼ። እንደዛ ነው ያለው። ጀመናይ ላይ ራሱ የሁለታችንንም እንትን ብለነው ነበር ማለት ነው። የኔ ግን እስከ 30000 ይዋጣል ነው ያለኝ ማለት ነው እዚህ ሀገር ከ29000 እስከ 30000፣ የሷ ደግሞ እስከ 49000 ይዋጣል ነው ያሉት። እና እንግዲህ ስልክም በውድ ገዛችሁት በርካሽ ገዛችሁት ማንኛው ጠቀሜታና ስልክ ደግሞ አንዳንዴ እንደ ድል ነው ማለት ነው። ጠይቆ መግዛት ደግሞ ግድ ነው። እኔ ስልክ ለመግዛት በጣም ነበረ ይሄንን ቪዲዮ በተለይ እንደዚህ ቪዲዮ ቲክቶክ ዩቲዩብ ለመስራት ጠንካራ ስልክ ጥራት ያለው ካሜራ። አሁን የኔ ካሜራው ማሻአላ ነው እህቶቼ። እንደውም ተሷ ውድ የተሆነው ስልክ የኔ ካሜራው በጣም አሪፍ ነው ማለት ነው። እና በባትሪውም ይሁን በመቆየቱ ራሱ በጣም አሪፍ ነው። ኔትወርኩ ምንም አይልም፣ ደህና ነው። እና እህቶቼ እኔ አሁን ደውለን አጣንሽ የሚለኝ ሰው የለም ማለት ነው። ልክ እንደሷ እና የስልካችንን ታበላልጥና ያለውን ነገር እንዲታውቁት ብዬ ነው ለእናንተ ይሄን ነገር ሚስጥር የምነግራችሁ ማለት ነው። እና እንግዲህ ቲክቶክና ምንድነው ቲክቶክና ዩቲዩብ የምትጠቀሙ እህቶች፣ እንደዚህ ሶሻል ሚዲያ የምትጠቀሙ እህቶች እዛው ገዝታችሁ ቆንጆ ስልክ ብገዙና ጥራት ያለው ገዝታችሁ ብትመጡ አሪፍ ነው ማለት ነው። አሁን ኤ57 በጣም አሪፍ ነው ይባላል ማለት ነው። ኢትዮጵያ መጥቶ ቆንጆ ስልክ ላይሆን ይችላል ማለት ነው። ለማለት በእርግጥ ያው ትገዙ ሳምሰንግ ግዙ። ማንኛውም ስልክ ኢትዮጵያ ላይ ሳምሰንግ አንደኛ ኢትዮጵያ ይመረታል ማለት ነውና እነዚህ ኤ55 ውድ ነው።
እርግጠኛ ነኝ ማለት ነው። እዛ ራሱን ያልጠየቅኩት የለኝም እና ስልክ ምን ምገዛ በጓደኛ በውስጥ ገባለሁኝ ምን አይነት ስልክ ልግዛ እያልኩኝ በጣም ነበረ እንትን ምለው ማለት ነው። እና ለዩቱብ እንደዚህ መቀረጽ ምናምን ማለት ነው። እና ማሻላ ነው ይሄ ራሱ ርቀት ይሄዳል ማለት ነው። ከአንድኛው ጎራ ለመሄድ እንደዚህ ወደ እኔ ስቤት አቀርበው በደንብ አድርጎ ያቀርብልኛል ማለት ነው። እንዲያውም አንዳንድ ቪዲዮ አይታችሁ ከሆነ በዚሁ በስልኬ ነው የምቀርጸው ማለት ነው። እና በኖርማል ቪዲዮ እኔ እንዲያውም ሌላ አፕሊኬሽን አውርጄ እንደዚህ የካሜራ አፕሊኬሽን ምናምን አላውቅም። በቃ ኖርማል በራሱ በስልኩ ብቻ ነው ማለት ነው የምቀርጸውና የኔ ስልክ በጣም አሪፍ ነው። የኔ ስልክ ብገዙ ታሪፍ ነው ብዬ ነው የማስበው። ዋጋውም አነስተኛ ነው በኢትዮጵያ 30 ሺህ ብር እህቶችና ብዙ አይደለም እህቶችና እና እንግዲህ ስልክ ሶሻል ሚዲያ የማትጠቀሙ ተሆነ ለቤተሰብ የምትገዟቸው እስከ 10 ሺህ በኢትዮጵያ ብር የሚያወጣ ስልክ አይቴል በቃ እነዚህ ስልኮች ሳምሰንግ ምናምን ያኔ ቀለል ያለ እዛ መዳም ኩሽና ሆናችሁ ስትገዙት ቀለል ይላችኋል ማለት ነው። ከአረብ ሀገር ይዞ መምጣት ስልክ እንዴት መሰላችሁ ስትዋጡት ብሩን ቀለል ይላል። እዚህ ትመጡ ደግሞ ስልክ ጥራት ያለ ወይም ወንድሞቻችሁ የሚጠቀሙበት ምን አይነት ስልክ ነው ብላችሁ ትጠይቋቸው። ይሄ ስልክ ቆንጆ ነው ግዢው ሲሏችሁ ብሩን ተባንክ አውጥታችሁ 30 ሺህ 50 ሺህ ለማውጣት እንኳን 200 ሺህ አይፎን ማለት ነው እንደዚህ 30 ሺህ 50 ሺህ አውጥታችሁ ስልክ ለመግዛት ይጨንቃል ማለት ነው። ለምን እንደው አላውቅም ማለት ነው። እዛ ግን በቀላል ነው። ከ1 ሺህ ብር በታች ስለሆነ 1 ሺህም ቢሆን ደሞዛችን ከ1 ሺህ ብር በታይ ነው ስልክ የምንገዛው። በ200 ስልክ አለ፣ በ300 በ400 ስልክ አለ። እህቶቼ 250 እኔ አሁን 260 ነው የገዛኋት እዛ ሁኔ የምሰራባት ስልክ ማለት ነው። ያቺ ተቀርጽባት መዳም ቤት ሁኔ 269 ብር ነው የገዛኋት ማለት ነው። በዛይ ስልክ ነው እንግዲህ እኔ 1 ዓመት 6 ወር ሞኔታይዝ እስከመሆን ድረስ በዛይ ስልክ ነበረ የምሰራው ማለት ነው። እና ዋናው ኢትዮጵያ ላይ ኔትወርክ ነው። ኔትወርክ የሚስብ ስልኮች እንግዲህ አሁን የነገርኳችሁ አሪፍ ናቸው ብዬ ነው ይዤ የመጣሁት። 26 እንግዲህ እህቴ ተጠቅመዋለች። ያው ደህና ነው፣ ግን መች እንደኔ ስልክ ማለት ነው። እኔ እህቴን ማለት ይሄን የራሴን ስልክ ላመጉስ አይደለም፣ ግን የሁለታችንን ማንኛው ደህና ነው ለማለት ነው እንግዲህ ያበላለኩላችሁ ማለት ነው። እና ለቤተሰብ የምትገዙ ለልጆች የምትገዙ ከሆነ ስልክ እዛ መዳሞቻቸው የማይመቻቸው እነሱን በቃ አልለማመጥም እሷ እንደዚህ አታረግልኝ የምትሉ ከሆነ በውስጣችሁ እዚህ መታችሁ ገዝታችሁ መስጠት ትችላላችሁ። በአነስተኛ እስከ 10 ሺህ ባለው ገባችሁ። በ8 ሺህ በ10 ሺህ እስከ 15 ሺህ ባለው ውስጥ ገዝታችሁ ብሰጧቸው በቂያቸው ነው ማለት ነው። እዛ ግን ይሄንን ስልክ እዛ ግን ተዛ ይዛችሁ ብመጡ በቀላል በ300 በ400 ብር ትገዙት አሪፍ ነው ብዬ ለምን መሰላችሁ? እዚህ 30 ሺህ 50 ሺህ ተምትዋጡ እዛ 300 400 ማንኛው ነው ትመነዘር እኮ ያው ነው። ይሄ ማንም እኔ ምንዛሬውን አይደለም ግን ብሩ ትንሽና ትልቅ ሲሆን የማውጣት ኃይላችን አሪፍ ነው ብዬ ነው ትንሽ ሲሆን አሪፉ ማለት ነውና እዛ ይሻላል ብዬ አስባለሁ። ግን እዛ የማይመቻችላችሁ ከሆነ ኢትዮጵያ መጥታችሁ ገዝታችሁ መስጠት ትችላላችሁ ማለት ነውና እህቶቼ እንግዲህ ነገርኳችሁ 55 32 እንግዲህ ማለት ነው ኤስ 26 23 እንደዚህ ኤ ቤቶች ብዙ ጊዜ ደግሞ ውሃ እንዲገባባቸው እንትን አይደል ማለት ነው። ውሃ አይገባባቸውም እና እነዚህን ባትሪያቸው ነው ዋናው። ባትሪውን ጠይቃችሁ እሱን ብገዙት በጣም አሪፍ ነው ብዬ አስባለሁኝ። ያው እንደው እዛው ብገዙት ይሻላል። ግን ያው ኢትዮጵያ ላይ ደግሞ አልተመቻቸልንም ካላችሁ ኢትዮጵያ መጥታችሁ ብትገዙት ችግር የለውም እና እነዚህን ስልኮች ይዛችሁ ብትመጡ አሪፍ ነው። ቢያንስ 5 እስከ 5 እስከ 6 ብትይዙ ይሻላል። እኔ ከዛ በላይ ብዙ አልመክርም። ቢመጣላችሁ 10 ስልክ ቢመጣላችሁ እኔ ደግሞ ደስተኛ ነኝ። የተለያየ ሻንጣ ውስጥ አድርጋችሁ ይዛችሁ መምጣት ትችላላችሁ እህቶቼ። ግን ካርጎ ላይ እንደማይደረግ አሁን በፊት ሰርቻለሁ። ካርጎ ላይ እንዳታደርጉ። በካርጎ በፍጹም መሆን የለበትም። ስልክ፣ ብር እና ወርቅ እንደዚህ ውድ ነገሮች ራሱ ሽቶ ማለት ነው። ሽቶ እንግዲህ በኃይለኛው ይቀረጣል። ሽቶ ይቀረጣል እንዴ ብላለች የሆነ እህት ማለት ነው። በካርጎ ተሄደ ሽቶ በተለይ በብዛት ተሆነ ይቀረጣል። ያው 1-2 እንኳን ችግር የለውም እህቶችና ካርጎ ላይ የማይደረጉ ነገሮች እንግዲህ በሻንጣችሁ በራሳችሁ በኤርፖርት ተፈቅዷል ማለት ነው። እንደ ላፕቶፕ እንደዚህ ነገሮች ማለት እንደ አይባጥ ወይም ታብሌት ማለት ነው። በዚህኛው በሻንጣችሁ ይዛችሁ በእጃችሁ ይዛችሁ ብትመጡ ምንም ችግር የለም ብዬ አስባለሁ እህቶችና እንግዲህ የሚሻላችሁ እዛው ነው። እዚህ ትመጡ ያው የእናንተ ፍላጎትና የእናንተ እንትን ከሆነ ግን እዚህም ብትመጡ መግዛት ትችላላችሁ። ስልኩ አለ ጥራትና ምንም ይሁን የተመረተበት እዛው ይሻላል። እና ደግሞ እንግዲህ በመጨረሻ ሰዓቱ ሄዷል ማለት ነው። 9 ከምናምን ብሏል እንትኑ ማለት ነው ደቂቃው
የማስታውሳችሁ ነገር ምንድነው እዚህ የደረሳችሁ እህቶች ካላችሁ አይፎን እንዳገዙ። እውነቴን ነው የማላችሁ። ኢትዮጵያ ላይ አይፎን አይሰራም። በተለይ እዚሁ የተሰራው አይፎን ይሻል እንደው እንጂ ከውጭ የሚመጣ አይፎን አይሰራም። ኢትዮጵያ ላይ ኔትወርክ የሚባል ነገር የለም። በውድ ገዝታችሁ እናንተ እዚህ ሀገር አይፎን እጠቀምበታለሁ የምትሉት እውነቴን ነው የማላችሁ በደንብ አይሰራም። እንደኛ ሀገር እንደዚህ እንደ ሳምሰንጉ እንደ አይቴል ወይም ደግሞ እንደዚህ እንደ እንትኑ ማለት ነው አይሆንላችሁም። ይሄንን ነገር ማወቅና ሀዋዊ ደግሞ አሪፍ ነው። ሀገራችን ላይ ምርቱ አለሃ እዚሁ ነው። ቢበላሽ ታስበጁታላችሁ ብዙ ነገር ማለት ነው። እናቶቼ ይሄን ነገር ዛሬ ትምህርት ልስጣችሁ ብዬ መጥቼ ነው። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።